ታሪካዊ መርካቶ በአፍሪካ ትልቁ የክፍት አየር ገበያነቱ ይታወቃል። በተለይም እንደ እህል ተራና ቦምብ ተራ ያሉ ቦታዎች ለዓመታት የብዙዎችን ህይወት የቀየሩ እና ሁል ጊዜ በልባችን ውስጥ የሚኖሩ ውድ የታሪኮቻችን ክፍሎች ናቸው። አሁን ግን መርካቶ በኮሪደሩ ልማት አማካኝነት ወደ አዲስና ዘመናዊ ምዕራፍ እየተሸጋገረች ትገኛለች። በዚህ አዲስ የልማት ሂደት ውስጥ በገበያው ቆዩ ጠባብ መንገዶች ተጠርገው ለአዲስ ዘመናዊ መዋቅር ቦታዎች እየለቀቁ ነው። ለውጡ ለመርካቶ አዲስ ስልጣኔን ንጹህና ምቾትን ይዞ የመጣ ሲሆን ገበያውን ይበልጥ ዓለም አቀፍ የንግድ ልውውጥ ምቹ የማድረግ ዓላማ ነው። እርግጥ ነው ለውጥ ባለበት ቦታ ጊዜያዊ ፈተናዎች አይጠፉም። ሱቆቻቸው የፈረሱባቸው ነጋዴዎች መጀመሪያ ላይ ከአዲሱ አሰራር ጋር ለመላመድ ቢቸገሩም በማይበገረው የፈጠራ ስራቸው ግን ተስፋ ሳይቆርጡ ስራቸውን በየቦታው እያደሱ ይገኛሉ። ብዙዎቹ ዛሬ በአዲሶቹ የንግድ ማዕከላት ውስጥ በጽኑ መሰረት ላይ ሆነው ስራቸውን ጀምረዋል። ይህ የሚያሳየው የመርካቶ ነጋዴዎች ጠንካራ ማንነት ነው። ይህ አዲስ ሽግግር ለመርካቶ የተለየ ገጽታ እየሰጣት ነው። የቆዩትና የተጨናነቁትን መተላለፊያዎች በሰፊ መንገድ በመተካት ለገዢዎችም ሆነ ለሻጮች ምቹና ንጹህ የንግድ አካባቢ ይፈጥራል። ነገር ግን የዚህ የልማት ሂደት ውስጥ የሱቆቻቸው መነሳት የደረሰባቸው የመርካቶ ነጋዴዎች ምን አሉ? ምንስ ተሰማቸው? ብዙዎቹ ነጋዴዎች ለዓመታት የገነባነው የደንበኛ መረብና የለመድነው መሬት በአንድ ጀበር መነሳቱ የዕለት ገቢያችንን አናግቶታል በማለት የተሰማቸውን ከፍተኛ ድንጋጤና ሐዘን ይገልጻሉ። ለውጡ ያመጣው ጊዜያዊ ጫና በነጋዴው ማህበረሰብ ላይ ትልቅ የስነ ልቦናና ኢኮኖሚ ጥያቄ ፈጥሯል። ለነዚህ የነጋዴዎች እሮሮና ስጋት የመንግስት ምላሽ ምንድነው? የከተማው አስተዳደር እንደገለጸው ንግዳቸው እንዳይቋረጥ አዲስ ዘመናዊ የመንግስት ኪራይ ሱቆችና ምትክ ቦታዎች እየተዘጋጁላቸው ይገኛል። ለውጡ ጊዜያዊ መስዋዕትነት ቢጠይቅም የረጅም ጊዜ ጥቅሙ ግን ለራሱ ለነጋዴው ጭምር እንደሆነ ማብራሪያ ሰጥቷል። ለመሆኑ ይህ ታላቅ ፕሮጀክት ለምን አስፈለገ? ማንስ ነው የሚመራው? ይህ ግዙፍ የአዲስ አበባ ኮሪደር ልማት ፕሮጀክት በቀጥታ በከፍተኛ የመንግስት አመራሮችና በከተማዋ ከንቲባ ጽሕፈት ቤት የሚመራ ነው። መርካቶ የፈረሰችበት ዋነኛ ምክንያት የቆዩት ጠባብና የተጨናነቁ መዋቅሮች ለትራፊክ ፍሰት፣ ለእሳት አደጋ መከላከያና ለንጽህና መቺ ስላልነበሩ ነው። ገበያውን ከባህላዊና ከተዝረከረከ አሰራር አውጥቶ ለማዘመን ታስቦ የተደረገ ነው። የዚህ ፕሮጀክት ዋና የወደፊት ዓላማው መርካቶን የአፍሪካ ትልቁ ስማርት የንግድ ማዕከል ወይም ስማርት ኮሜርሻል ሀብ ማድረግ ነው። ደንበኞች ያለምንም ስጋትና መጨናነቅ በሰላም የሚገበያዩበት፣ ዲጂታል ክፍያ የሚተገብሩበትና ዓለም አቀፍ ደረጃውን የጠበቀች መርካቶን መፍጠር ነው። ነጋዴዎቹ አዲሱን ምትክ ቦታ ከያዙ በኋላ የገጠማቸው ትልቁ ፈተና ምንድነው? ብዙዎቹ እንደሚሉት አዲሶቹ ህንጻዎች ቦታቸው ንጹህና ዘመናዊ ቢሆኑም ለዓመታት የለመዷቸው ነባር ደንበኞቻቸው ግን አድራሻ ጠፍቷቸዋል። ቀድሞ ከነበረን የደንበኛ ፍሰት አንጻር አሁን ላይ ገበያው ቀዝቅዟል የሚሉት ነጋዴዎች አዲሱን ቦታቸው ደንበኛ እስኪለምድ ድረስ ትልቅ ትዕግስትና ጊዜ እንደሚጠይቃቸው ይናገራሉ። ሌላው የነጋዴዎች ስጋት አዲሱ ሱቃቸው የኪራይ ዋጋ ነው። ይሁን እንጂ መንግስት ለዚህ የዋጋ ንረት የሰጠው ምላሽ ነጋዴዎች አዲሱን አሰራር እስኪለምዱትና የኢኮኖሚ አቅማቸው እስኪጠናከር ድረስ የመሸጋገሪያ ጊዜ ድጋፎችና የዋጋ ማስተካከያ እንደሚያደርጉ አስታውቋል። ዓላማው ነጋዴዎች ሳይጎዱ ገበያውን በአጭር ጊዜ ውስጥ ወደ ቀድሞ የንግድ እንቅስቃሴ እንዲመለስ ማድረግ ነው። ፈተናዎች ቢኖሩም የመርካቶ ነጋዴዎች ሁልጊዜ በአንድ ነገር ይታወቃሉ። እሱም ፈጣንና የማይበገር ጠንካራ ማንነታቸው ነው። ቦታዎች ቢቀየሩም የመርካቶ እውነተኛ ነፍስና የንግድ ጥበብ ግን አሁንም በነጋዴዎች ልብ ውስጥ በህይወት አለ። ይህ ሽግግር መርካቶን ይበልጥ ወደ ጠንካራ ምዕራፍ ያሻግራታል ተብሎ ይጠበቃል። በአዲሱ መርካቶ ውስጥ ትልቁ ለውጥ የመጣው በቴክኖሎጂ ነው። ነጋዴዎች አዲሱን ቦታ ለመልመድ ንግዳቸውን ሙሉ በሙሉ በዲጂታል አማራጮች እያገዙት ይገኛሉ። ዛሬ የጥሬ ገንዘብ ፍሰቱ ቀንሶ በዲጂታል ክፍያዎች መተካቱ ለንግዱ ደህንነትና ፍጥነት ትልቅ እገዛ አድርጓል። መርካቶ የቦታ ለውጥ ብቻ ሳይሆን የአሰራር ዘመናዊነትም እያረጋገጠች ነው። የኮሪደር ልማቱ መሬት ላይ የፈጠረው ተጽዕኖ የረጅም ጊዜ እይታን የሚጠይቅ ነው። ጊዜያዊ መፈናቀልና የገበያ ቅዝቃዜ መኖሩ ባይካድም መንግስትም ሆነ ነጋዴው አካባቢውን ወደ ተሻለ ዓለም አቀፍ የንግድ ደረጃ ለማድረስ በጋራ እየሰሩ ይገኛሉ። ዋናው ግብ መርካቶ ታሪካዊ ማንነቷ ሳይጠፋ ለቀጣዩ ትውልድ የምትመች ስማርት የንግድ ከተማ ሆና እንድትቀጥል ማድረግ ነው።
መርካቶ ለአዲስ አበባ ብቻ ሳይሆን ለመላው ኢትዮጵያ ያቀርቡት የጀርባ አጥንት ናት። ከየክልሉ የሚመጡ ነጋዴዎች ጅምላ ዕቃዎችን የሚገዙበት እዚህ መርካቶ ውስጥ ነው። በአዲሱ የኮሪደር ልማት ምክንያት የጭነት መኪናዎች ማቆሚያና የዕቃ መጫኛ ቦታዎች ስርዓት እየተያዘላቸው ይገኛል። ይህ መጀመሪያ ላይ ለአከፋፋዮች የጊዜ መስተጓጎል ፈጥሮ የነበረ ቢሆንም አሁን ግን ዕቃዎች በፍጥነት በሰላም ለማንቀሳቀስ አዲስ እድልን እየፈጠረ ነው። ብዙዎቹ የሚጠይቁት ጥያቄ አለ። መርካቶ ስትዘምን ያ የቆሙ ነጋዴዎች መደጋገፍና ባህላዊ ማህበራዊ ህይወት አብሮ ይጠፋል? መልሱ ግን አይደለም ነው። የመርካቶ ነጋዴዎች ማህበራዊ እሴታቸውን ጠብቀው ለመቆየት በአዲሱ ህንጻዎች ውስጥ እቁብና እድሮችን እያደራጁ ይገኛሉ። አዲሱ መዋቅር አካባቢውን ቢያዘምንም የሰዎቹን የዘመናት የመደጋገፍና የመተሳሰብ ባህልን ግን ሊቀይረው አይችልም። ይህ የአሰራር ሽግግር በተለይ ለወጣት ስራ ፈጣሪዎች አዲስ በር ከፍቷል። አዲሱ ዘመናዊ መርካቶ ውስጥ በርካታ ወጣቶች የቴክኖሎጂ ዕውቀታቸውን በመጠቀም ነባር ነጋዴዎችን የዲጂታል ገበያ ጋር እያገናኙ ነው። ከትዕዛዝ አቀባበል ጀምሮ እስከ ፈጣን የዕቃ ማድረስ ዴሊቨሪ ስራዎች ድረስ ወጣቶች መርካቶን ይበልጥ ቀልጣፋና ለገዢዎች ምቹ በማድረግ ረገድ ግንባር ቀደም ተዋናይ እየሆኑ ነው። በመጨረሻም የመርካቶ የዘመናዊነት ጉዞ ጊዜያዊ ፈተናዎችና መስዋዕትነትን የጠየቀ ቢሆንም የረጅም ጊዜ ጥቅሙ ግን ገበያውን ወደ ላቀ ደረጃ የሚያሸጋግር ነው። ዋናው ትልቁ እውነታ መርካቶ ታሪካዊና ባህላዊ ነፍሷ ሳይጠፋ ለአዲሱ ትውልድ የምትመች ንጹህ፣ ደህንነቷ የተጠበቀ ዓለም አቀፍ የንግድ ከተማ ሆና እንድትቀጥል ማስቻል ነው። ይህንን ትልቅ ህልም እውን ለማድረግ ደግሞ የሁላችንም ትብብርና ጥረት ወሳኝ ነው። ታዲያ እርስዎ በአዲሱ የመርካቶ ሽግግር በወጣቶች የሥራ ፈጠራና በገበያ ወደፊት እጣ ፋንታ ላይ ምን ያስባሉ? ሐሳቡን ከታች በኮሜንት ላይ ያስቀምጡልን። ቪዲዮውን ጠቃሚ መረጃ ከሰጣችሁ ላይክ በማድረግና ለቀጣይ ተመሳሳይ ቪዲዮአችን ሰብስክራይብ ማድረግ እንዳትረሱ። ስለተከታተላችሁን ከልብ እያመሰገንን በቀጣይ እስክንገናኝ ድረስ ቻው።